ተናግራለች እኮ ስለሚገባት አለች። እኔ እንኳን ስለሚገባት ሲገባት ማብላቷን ተናገረች። አንቺ ታናሽ ወንድምሽ ከመስመር ሲወጣ ዝም ብለህ እንኳን ታናሽሽ ታላቅሽ ቢሆን እንኳን መስመር ሲለቅ እኮ መስመር ታስይዣለሽ። ሴት ልጅ ትንሽም ብትሆን እናት ነች፣ ወላጅ ነች ለቤተሰቦቿ፣ ለወንድሞቿ፣ ለእህቶቿ። ሴት ልጅ ወላጅ ናት። ስንት እኛም እኮ አድገናል ከእህት ከወንድም ጋራ እንዴት አድርገን መስመር እንደምናስይዝ እናውቃለን። ልጆች ከመስመር ሲወጡ እሷ ታናሿ ነው፣ ያውም ሁለተኛ ታናሿ። እንዲህ ዋዲው ምን ማለቷ ነው? እንዲህ ደግሞ አማረብኝ እያለች እየወጣች አፏን ትከፍታለች። ምን ነው ፋፍዬ የኔ ቆንጆ የኔ ውድ እኔ አንድ ነገር ልንገርሽ እንደው ማለት ነው ማዋጮ እናስወጣና ማለት ነው እንደ ጂጂክያ ያ ቦርጩን ለምን አታስቀንስም? እንደ ሐሳብ የሄርሜላ ወደንሶች እኮ 300,000 ከፍላ ለሀጩን አሰፍታለች ብለዋል። አንቺ እኔ ምንም ያልደረስኩ ገና ልጅ ነኝ። ኃጢአት አታስወሪ። እርጉዝ አይደለችም፣ ቦርጭ እርጉዝ አይደለችም። እኔ ወደ ሚዲያ ገና ስትመጣ ጀምሮ አብርሃም ለኤልዱና ምናምን ሆኖ ታላቅ እህታችን ያውም ደግሞ ከአሜሪካ መጣች ነው ያሉት። ከአሜሪካ አይደለም የሄደችው። አሜሪካን ሀገር ብትኖር አሜሪካን የረገጠ አይወጣም። አዚም አለው፣ የአሜሪካን ሀገር አዚም አለው፣ አይለቅም። አስቢ ውዴ፣ ሳውዲ ነበር የምትኖረው። የምን አማሪ ከመጣች ወደ ሚዲያ ስትመጣ ጀምሮ አሜሪካን አይደለችም፣ ውሸት ነው። አይደለችም፣ አሜሪካን አይደለችም። አሜሪካን ሀገር አዚም አለው፣ አይለቅሽም። ቢሉ አይለቅሽም። ሌላው ነገር ቢለቅሽ ቢሉ አይለቅሽም። ላይፍሽን ስለሚያበላሽ ነው። አትወጭም። አንቺ ባትወጪ የልጆችን ላይፍ ስለሚያበላሽ ተክሎ ስለሚወጣ አትወጣም እሷ። እኔ ልንገርሽ፣ እኛ አሜሪካን ሀገር ነው የምኖረው እኔ። ስለዚህ የሄርሜላ አጎቷ ቤት ቡሌ አለ። ለዛ ነው ልጆቿ በምን ያድጋሉ? ፈጣሪ ይቅር በለኝ እንጂ ቡሌ ስለሚለቃቀሙ ነው። አልፈርድባቸውም። ወደ መንፈስ ቅዱስ ኧረ በስመ አብ። እኔ እንደዚህ አይነት ሴጣን እርጉዝ ነው። ኖ ዌይ ወደ ሚዲያ ስትመጣ ጀምሮ እንዲሁ እንደተንጠለጠለ ነው። ያኔ የቤሩት አራዳ የሆነ ኮፍያ ለብሳ ራሱ እህል ውሃ እኮ ይመሰክራል ከአረብ ሀገር እንደሄደች። ግን አዎ ደግሞ በዛ ቦርጫ ላይ ደግሞ ቀበቶ ታስራለች። አለባበስ እንኳን የማትችል ገበሬ። አለባበስ እኮ ሰውነት ይጠይቃል። አንቺ አስገብኝ ይፈቅለች ሰላምዬ። እሺ አይደለም በሰውነትሽ አለባበስሽን ማስተካከል እንደ ሰውነትሽ ነው የምትለብሽው። እሷ የምትለብሰው ይሄን የሚያክል ቦርጭ ይዛ እግሩ ታይት የሆነ ሱሪ ታይት ሱሪ ኖ ቦርጫም ሰው እንደዛ አይለብስም። እሷ አንገቷን እና ቂጧ ላይ ይግባላት እንጂ ልብስ እንዴት እንደሆነ አታውቅም። እሷ መግባቱን ብቻ ነው የምታውቀው። እውነትሽን ነው፣ መግባቱን ብቻ ነው እንጂ ሰው ያደረገው ለምን አይቅርብኝ ነው እንጂ አለባበሳት። እንደ ጥያቄ ልጠይቃችሁ። እኔ የምለው አንድ አልገባኝ ነገር አለ በእነሱ ጉዳይ ማለት ነው። መጀመሪያ ሰላም እንዴት አመሻችሁ እህቶች በል እንዴ ብያለሁ እኮ አልሰማችሁኝም እንጂ አልሰማንም። እሺ እንዴት አመሸክ? ደህና ነህ? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። አልገባኝ ነገር ምን መሰላችሁ? በጣም አልገባኝ። በጥያቄ እየተመላለሰብኝ ያለው ነገር ሩታና አብርሃም ተለያይተዋል። የተለያዩት በፍርድ ቤት ነው ተብሏል። እንግዲህ በፍርድ ቤት ሲለያዩ ይኖራል። ግን ያ ነገር እንዴት ሊያቀርቡት አልቻሉም ነው እኔ ጥያቄ ውስጥ የከተተኝ። ኦኬ ይልክ ወንድሜ፣ መጀመሪያ እኔ አንተን ጥያቄ ልጠይቅህ። የፍርድ ቤት ወረቀት በካኪ እንትን ታሽጎ ይመጣሉ? አይመጣም። እኔ የፍርድ ቤቱ ወረቀት አሁን አውጥቼ እኔ ሌላ ሰው ያስቀምጣልኛል። እኛም ስለተፋታን እኮ ነው። እኛም ስለተፋታን አሁን አሳይሻለሁ በቪዲዮ ማለት ነው። የፍርድ ቤት ወረቀት የተፋቱበት ባልና ሚስት እኔ ጋር የተቀመጠ ወረቀት አለ። በቪዲዮ አውጥቼ አሁን አሳይሻለሁ። አሁን እኔ ጋር አለ። ያ የፍርድ ቤቱ ወረቀት በካኪ አይደለም። እኔ ከአንድም ሁለቴ የወረዳ ፍርድ ቤት ላይ የከተማ ፍርድ ቤት ከአንድም ሁለቴ ገብቻለሁ። የውሳኔ ወረቀት እያንዳንዱን አሳይሻለሁ። ያ ደግሞ እንዴት አላቀረበውም ነው ጥያቄ። በቃ ትክክለኛ ሩታና አብርሃም ከተፋቱ ያ ነገር እንዴት ሊቀርብ አልቻለም ነው በቃ ጥያቄ ውስጥ የከተተኛ ነው። ይኸውልህ አሁን እንደዛ ነው። እኛ ያለነው ድራማ ነው። ሲጀመር ሩታ ያመጣችው ወረቀት ታሽጎ ነው የመጣው። ቆይ አያትዬ ታሽጎ መጣ። ከዛ ቆይቶ ደግሞ ለእኔ ቆይ ያልገባኝ ነገር ዕቃ ክፍፍል ላይስ ድጋሚ የሚሰጥ ወረቀት አለ? ድጋሚ ምንም የሚሰጥ ወረቀት የለም። አልደረሱም እኮ እነሱ እየሰሩ ያሉት እነሱ ድራማ ነው። በቪዲዮ ልታለሽና ማለት ነው።
ግን ድራማ ቢሆን ሄርሜንትና ሩታ እንደዛ ታለቅሳለች። ይሄንን ነው ኦሪጂናሉ እድሜ ለቢክሴኔ ቆንጆ እንኳን ሩታ ሄርሜላ አልቀሳ የለ እንዴ ይሄ ሚዛናው እቺ አሁን የፍርድ ቤት ወረቀት ነው ትክክለኛ ነገር ማለት ነው። የፍቺ ወረቀት ነው ያስቀመጠብኝ ነው። ለምሳሌ ይሄ ዋና ኦሪጂናል ይሄንን የፍርድ ቤት ወረቀት ይሄንን ነው የሚመስለው። ይሄንን አቅርበውታል ወይ ነው እኔ ጥያቄ ውስጥ የከተተኝ። ይሄን መጀመሪያ ሩታ ሄዳ በካኪ ወረቀት የታሸገ ይዛ መጣች፣ ሰጠችው፣ ቀደደ። አሁንም ተመልሳ ይዛ መጣች በካኪ ወረቀት። እነሱ ሰው ነው የሚያሞኙት ወንድሜ። ከዛ በኋላ ደግሞ ያ ካኪ ወረቀት ሩታ ወልዳ ይሄ በተመለከተ ሌላ ጥያቄ። እነዚህ ልጆች የተጋቡት ዱባይ ላይ ነው። ኦኬ በቤተሰብ ምንድነው በባህላዊ ተፈራርመው ካልሆነ በስተቀር በማዘጋጃ የተፈራረሙት ደብዳቤ የላቸው። ይኸውልሽ የእኔ እናት እነሱ የተፈራረሙት ስለእውነት ለመናገር በአዲስ አበባ ላይ ነው፣ በእንትን ነው ምክር ቤት ነው የተፈራረሙት። ከሰርጉ በፊት ደግሰው ሁሉ እኮ አብልተዋል። ቡታጅራዎችን ሰብስበው ደግሰው አብልተዋል። አንድ አይነት እሱ እና እሱ ሸሚዝ እሷ ቀሚስ ለብሰው ደግሰው አብልተዋል። ገና ልንገራችሁና በለ እሱ ሽማግሌ ልኳል። ሽማግሌ ሲልክ ደግሞ በጋብቻ በሶስት ነገር ይወሰናል። በወሳኝ ኩነትና በሽማግሌ በሃይማኖት በሶስቱ ነገር ፍርድ ቤት ያጸድቀዋል። በቃ ግዴታ መፈራረምና ለመፈራረም ይሄ በሶስቱ ጉዳይ በሶስቱ ነገር ጋብቻ ያጸድቀዋል፣ ፍርድ ቤቱም ያጸድቀዋል። ቢሄዱም ባይሄዱም ግን ወሳኝ ኩነትም ይችላል ማለት ወሳኝ ኩነት ማለት ተፈራርመሽ አሰርተሽ ነው፣ እሱ በህጋዊ ደረጃ ማለት ነው። በሽማግሌ ደግሞ በአገር ሽማግሌም ይቻላል፣ ችግር የለውም። ጋብቻ በዚህ ይሆናል፣ ችግር የለውም። ግን ደግሞ 80ው ፍርድ ቤት ሲሽረው 80ው የፈረሰበት ህጋዊ ወረቀት እንዴት በስነ ስርዓት ሊያቀርብ አልቻለም? ሁለተኛ ደግሞ ነገር ምንድነው በካኪ ወረቀት እንዴት ነው ፍርድ ቤቱ አሽጎ የሚልከው? ፖስታ ቤት ነው እንዴት ነው? እኔ ከዚህ በፊት በአንድ ክርክር 3 ዓመት ቆይቻለሁ አውቃለሁኝ። በጋብቻ ጉዳይም በአንድ ሰው የተወሰነ ጊዜ ቆይቻለሁ። የጋብቻ ጉዳይ ብዙም አያስኬድም ማለት በአጭር ጊዜ ነው ፍርድ ቤቱ የሚያስቀጥል ደረጃ አለው። በደረጃው በአጭር ጊዜ ፍቺ ከሆነ በአጭር ጊዜ፣ ንብረት ከሆነ ይቀጥላል ማለት ነው በክርክር። ግን ይሄ ነገር ደግሞ ሩታ ንብረት ማትካፈልም ስትለያይ ምንም አይነት ነገር አትጠይቅም፣ ዝም ብሎ ብቻ እንዴት ነው ይሄ ልጅ ደግሞ እኔ ከማውቀው ንብረትም አለው። እንዴት ሳትካፈል ሳትጠይቀው እንዴት ነው ይሄ ነገር ሊሆን የቻለው? መኪናው ራሱ መጀመሪያ የተገዛው መኪና ነጩ ትንሿን ሸጦ ትሬዲን አድርጎ ነው ትልቁን ነጩን መኪና ይዞ የመጣ። ነጩ መኪና በሷ ስም ነው ያለው፣ በሩታ መኪና። ይልክ ወንድሜ መጀመሪያ እነሱ ሩታና አብርሃም በፍላጎት ከቤተሰብ ጠፍተው ሄዶ አዲስ አበባ ተቀመጡ። ከዛ እህትየው ብልጥ ስለሆነ ትልቋ እህቱ ያገናኘቻቸው ነው እንደዚህ መቀመጥ የለባትም ይችል 80 መፈራረም አለባችሁ ብላ ሁሉን ነገር አስጨርሳ አፈራርማቸዋለች። የተፈራረሙት ምክር ቤት ነው። ያኔ በምክር ቤት ነበር፣ አሁን ነው በቀበሌ ሆነው በምክር ቤት ተፈራርሟል። ከዛ በኋላ ነው ሽምግልና ራሱ የመጣው። እንደውም እናትየው ምን አሉ መሰለ፣ እኛ በግል ሰርግ ምናምን ብለው ሲሉ እኛ እኮ ተፈራርመን በህጋዊ መንገድ ጨርሰናል አለ። ኦዲየንስ ብዛት ስላሉት ዱባይ ላይ ሄዶ ሰርግ ደገሰ እንጂ የተፈራረሙት ገና 3 ወር 4 ወር ላይ ያሉ ነው አንድ ላይ እንደሆኑ ማለት ነው። ሲቀጥል መጀመሪያ ድራማ ነው እንደሚሰሩ ያወቁት እኔም በዛ ነው። ሩታ ከሰሰች ተባለ፣ ፍርድ ቤት ሄደች ተባለ። ፍርድ ቤት ወረቀቱን አይቶ የመጀመሪያ እንትን ላይ ምንድነው ያሉት? እንደውም ጓደኛው ሲያነብ ንብረት እንኳን አልጠየቀችም ምናምን የሚባል ወሬ መጣ። ያንን ወረቀት ተቀበለ። ቀጠሮ ቀን ገባን አሉ። ይግባ አናውቅም። እሱ ልክ ሩታ ወልዳ ስትነሳም እሱ ምን አለ መሰለ፣ እኔ ጨርሻለሁ ምንድነው ይሄ ምናምን ስትል አንብበዋ ስትለው ንብረት ነው እንደ የፈለግሽው ብሎ ቱጋለ። ሁለቴ ማመልከቻ የሚባል ነገር የለም እኛ እስከምናውቀው ድረስ። ምንም ነገር አልፈልግም
ቆይ ያንን ወረቀት ለአባትየው ስታሳይ እዚህ ጋር ደግሞ ትልቅ ድራማ መሆኑን የምታውቀው ማለት ነው። ለአባቱ ስታሳይ አባትየውን አንብበው አለችና ሩታ እንዴ በተለይ ይሄ መጨረሻ ላይ ያለው አሉ አባትየው ገባል። ይሄ መጨረሻ ላይ ያለው ነገርማ እንዴት ይሆናል ሩትዬ ምናምን አሉ። አንድ ሰው ንብረት ከተካፈለ መጨረሻ መጀመሪያ የሚባል ነገር የለም አይደል? ስናውቀው ፍርድ ቤት ማመልከቻ ሲገባ ወደ ቤተሰብ ጉባኤ ነው የሚመልሰው። ልክ ነሽ። ቤተሰብ ካልተ በቃ እነሱ እዛው በዛው ነው እንዲያደረግን ወልዳ ከተመሰከ 3 ወር 4 ወር በኋላ ነው ድጋሚ እንዳዲስ ጥያቄ ውስጥ እየከተተኝ አንዴ ማለት ነው። እዚህ ጋር ምን አለ መሰላችሁ? አንዴ እኔ ለውራ እሺ አውሪ። አንድ ሰው ማለት ነው እነሱ እኔ ልሰናበታችሁ በቃ ለወርድ ነው ስራ ገቢ ነኝ። እሺ ይቅርታ በጣም ቻው። እሺ ሰላም ነው ማለት ነው። አንድ ሰው እስካሁን የተፋታች ቡታጅራ እያለች ነው ተፋታን ያሉ የውሸት ወረቀት ይዘው ማለት ነው። ከዛ አዲስ አበባ ስትመጣ የተዳሩበትን የሙሽርነት ፎቶ አሳጥቦ ቤቱን በፎቶ መልቶ ጠበቃት። የተፋታ ሰው እንዴት እንደዛ ያደርጋል? የተፋታ ሰው እንዴት የሰርጋቸውን ፎቶ አስታውሶ አሳጥቦ እንዴት ሰርፕራይዝ ያደርጋታል ብላችሁ ታስባላችሁ ማለት ነው? እውነት ቢሆን ነው ማለት ነው። እውነት ቢሆን ነው እንደዛ አይነት እንትን አለ የተፋታ ሰው እንደዛ የሚያደርግ ሰው አለ። ሁለተኛ ነገር ደግሞ ምንድነው ክስ ሲመሰረት መጀመሪያ ፍቺ ነው የሚመሰረተው። ትክክል ይገባል። ፍቺ በሚመሰረትበት ሰዓት ፍቺ ተፈጸመ፣ የልጅ ተቆራጭ ይቆረጥበታል። በዛ ላይ ደግሞ የልጅ ተቆራጭ ሲቆረጥበት እሷ እንዴት ያን ወረቀት ፍርድ ቤቱ በዛ ወረቀት መሰረት አዞት ነው። የህግ ወረቀት መቅደት ማለት ቀላል ነገር አይደለም። በጣም ከባድ ወንጀል ነው። ህግን በመተላለፍ በጣም ነው የሚያስቀጣው። ስለዚህ እሷ ያ ነገር እንዴት ዝም አለችው? ዝም ብላ ወደዚህ መጣች። እሺ ያ ወረቀት ደግሞ ትክክለኛ ወረቀት ከሆነ ትክክለኛው ወረቀት አሽገው ከሚያመጡ አሽጎ ፍርድ ቤት አይሰጥም። የትኛውም ፍርድ ቤት እኔ አሽጎ ሲሰጥ ወረቀት ተጽፎ ይሰጣል። ፍርድ ቤቱ አጽድቆ በተስማሙበት በሽንግልና ከተስማሙ በሽንግልና ተስማምተዋል። በዛ መሰረት አጽድቁልን ካለ ሊያጸድቅላቸው ይችላል። ፍርድ ቤቱ ደግሞ በምስክር በውሳኔ ከጸና ውሳኔው ያስተላልፋል። የወሰነበት ወረቀት ግልባጭ ይሰጣቸዋል። ግን እነሱ ገና የታሸገ ወረቀት እንዴት ነው ይሄ ነገር እንዴት ነው ሊሆን የሚችለው? እኔ ጥያቄ ውስጥ የተከተተኝ ዋና ጥያቄ ይሄ ነው። ሁለተኛ ነገር ደግሞ የአካባቢ ሽማግሌ እነዚህ ልጆች ይህንን ነገር ሁሉ ነገር ሲደርሱ የአካባቢ ሽማግሌስ የለም ወይ? እነዛ አካባቢ እኔ ከማውቀው አካባቢ እነዛ አካባቢ ያሉት ሽማግሌዎች በጣም ከባባድ በጣም ምሁራን የሆኑ ሽማግሌዎች አሉ። በጣም ማለት ነው ጉዳዩ በአንድ ቀን በሁለት ቀን የሚጨርሱ ሽማግሌዎች አሉ። እንኳን እንደዚህ ሊንዛዛ ማለት ነው። እውነተኛ ታሪክ ከሆነ በአንድ ቀን በሁለት ቀን የሚጨርሱ ሽማግሌዎች እኔ የማውቃቸው ሽማግሌዎች ከነሰማቸው የማውቃቸው ሽማግሌዎች አሉ። ግን እነሱ እንኳን መጨረስ አቅቷቸው ነው ይሄ ነገር ወደዚህ ሊመለጣ ወደዚህ በጣም እንደዚህ ተጋኖ ሊታይ የተቻለው። የነሱ ጉዳይ እንዴት ነው? ወንድም አለም አንድ ነገር ልንገርህ። ሁሉም ሰው ማንም ያኔ ይሄንን እንግዲህ እጁን የሚጠባ ሰው የ3 ዓመት የ4 ዓመት ልጅ ነው እንጂ ድራማ እንዳልሆነ የሚያውቀው እና አንዳንድ ደግሞ እኔ እንዴት እንደሆነ አላውቅም አንዳንድ ልጆች እንጂ ማንም ድራማ እንደሆነ ያውቃል። ለምን እንዳልከውም ይሄ ነገር ድራማ ባይሆን አንድ ሴት ልጅ ታውቃለህ፣ ደግሞ ሀገራችን ውስጥ ሴት ልጅ ምን አይነት ክብር እንዳላት፣ ወንድ ልጅ በምን አይነት መንገድ እንደሚያገባ፣ ሴት ልጅ በምን አይነት መንገድ ታጭታ እንደምትገባ ታውቃለህ። ብዙ ነገር አለ ሀገራችን ላይ። ስለዚህ እነዚህ ልጆች እንኳን አው ፍቅረኞች ናቸው፣ ተጋብተዋል፣ በ80 ነው የተጋቡት። ፈጣሪ አልልላቸው ብሎ እንኳን ቢጣሉ እነዚህ ልጆች በህግ እንደጀመሩም በህግ ይጨርሱታል። አንደኛ ነገር ደግሞ እንዳልከው የሚያገር ሽማግሌ ያለ ብዙ ነገር አለ፣ በዚያ መለያየት ይችላሉ። ቢያንስ እንደው ፈጀ ቢባል እንኳን ፍርድ ቤት ላይ ክርክር ምንም ሲባል 6 ወር ነው በቃ ፈጀ የሚባል ማለት ነው። እነዚህ ልጆች ግን 2 ዓመታቸውን እየያዙ ነው። ገባ ተጀመሩት ይሄንን ነገር ማለት ነው እንዲህ ሲጨቃጨቁ። ስለዚህ ወዲያንሱ ደግሞ እዚህ ጋር ታያለ፣ እዚህም ስትመጣ እየተባላን ነው፣ እዚያም ደግሞ ዞር ስትል እየተባሉ ነው። ስለአንዱ እያነሳ ማውራት ነው፣ ስለአንዱ እንደዚህ ነው። አሁን ያውን ትውልድ ምንድነው የሚፈልገው? ዝሙትን ይፈልጋል። በቃ የሚከታተለውም ዝሙትን ነው፣
የሚያየውም ዝሙትን ነው፣ የሚሰራውም ዝሙትን ነው። ይህ ስራ በጣም ለነሱ ገቢያ ሆናቸው፣ ያኔ ተመቻቸው። በቃ በዚያው መቀጠል ያዙ ማለት ነው። ገባ? ይህ ስለተመቻቸው እንግዲህ አሁን ጊዜ ታውቃለህ፣ ገንዘብና ገንዘብ ነው አይደል ህዝቡ የሚፈልገው። እሱ ገንዘብ ማስገባቱን ነው እንጂ ትውልድ በዚህ ስራ ይበላሻል። አገር ይሰደባል፣ ራስ ይሰደባለሁ፣ ሚስቴን እንዴት አስረግጣለሁ፣ እንዴት አሰድባለሁ የሚለው ቤተሰብም አልታየውም፣ ራሱም አልታየውም፣ ሴቶቹም አልታያቸውም ማለት ነው። እነሱ የፈለጉት ብርንና ብርን ብቻ ነው። በቃ ያሰቡት እስኪሳካላቸው ድረስ ማለት ነው። እኛ ያልቻልንበት እና ላውቅበት ያልን የሚዲያ ሰዎችና የአረብ ሀገር ሴቶች ነን። ይህንን መንገድ የከፈትንላቸው እኛ እዚህ ጋር መባላቱን ትተው የራሳቸው ሴቶቹ በጣም እየተጎዱ ነው ማለት ሴቶቹ እኔ ካየው አሁን በጣም አላስችል ብሎኝ ነው ማለት እኔ አያገባኝም ብዬ ማለት ከዚህ ውስጥ ከሰው ጋር ምን አነካካኝ ብዬ ምንድነው ብያለሁ። በቀደም እኔ እንደዚህ ኦንላይን ላይ ከስር የጻፉልኝ ነገር አለ። አያገባህም ማርፍ ዝም በል ተብሎዬ ተጽፎልኛል። ታውቂያለሽ እኔ አያገባኝም በቃ ምን አገባኝ ብዬ ምንድነው። ግን ሰው ደግሞ ሲጎዳ በከዚህ ነገር ሰው ሲጎዳ ደግሞ በጣም ያሳዝንሻል። በዚህ ልክ ደግሞ ሰው መስራት ይስራ በቃ ስራው ነው ሜቢ ይስራ ስራው ነው በቃ። ግን በዚህ ልክ ደግሞ ሰውን በሚጎዳ ልክ አይደለም መሆን ያለበት። ማስቀጠል ያለበት የሆነ ድራማ ከሆነ ባጭሩም ቢያስቆም ሰውን በዚህ ልክ ጥልቅ ብሎ እስከሚገባ ባጭሩም ቢያስቆም ሰው ሳይጎዳ ምናምን ቢያስቆም ቀጣ ደስ ይላል። ሰው እስከ መጎዳት የደረሰበት ነገር ደግሞ ለሱም ጥሩ አይደለም። ይሄ ነገር እሱን ነው ገባ። አንድ ሰው የሚዲያ ሴት ወይንም የሚዲያ ሰው አላወቀም ማለት እሱ ያውቅም ማለት አይደለም። እኔን እዚህ ጋር ያደረሱኝ ተፈጣሪ ጋራ ተፈጣሪ በታች እነሱ ናቸው። ስለዚህ ለወደንሶቼ ክብር መስጠት አለብኝ፣ ለቤተሰቦቼ ክብር መስጠት አለብኝ፣ ይህንን ስራ መቀየር አለብኝ ብሎ ብዙ ነገር ነው። በሃይማኖት ተባልተናል፣ በምን ተባልተናል፣ በብዙ ነገር ያ ግን ማለት ነው ምንም ሊታዩ አልቻለም ማለት ነው። ብዙ ነገር ተደርጓል። ምንድነው እሱ የፈለገው? ብሩን እያገኘ እየገሰገሰ በዚህ ስራ መግባት ብቻ ነው የታየው ማለት ነው። እሱ ምንም ሌሪ ትክክል ነሽ። እኔ አሁን ደግሞ በዚህ ውስጥ አንድ ነገር አሳማኝ ነገር ያስኬደኝ ምንድነው እኔ በሽንግልና ዙሪያ በሚለው ነገር አሳማኝ ነገር ያስኬደኝ የአካባቢው ሽማግሌ ስነ ስርዓት እነሱ እስከዚህ የገነነ ድረስ እስከሚደርሱ አብዛኛው ህብረተሰብ እዛ አካባቢ ያለው የቡታጀራ ህዝብ በአካባቢ ሽማግሌ ነው የሚስተዳድረው። በጣም በአካባቢ ሽማግሌ ያምናል የቡታጀራ ህዝብ ማለት ነው። ይህን ያህል ነገር ደግሞ የሚደርሰው እነሱ ከማን በላይ ሆነው ነው? አካባቢ ህብረተሰብ በላይ ነው፣ ከሰፈር ሰው በላይ ነው። አሁን ዙሪያ ያሉ ሰዎች ምን ይላሉ መሰለ? አሁን ዛሬ ይመጡና ለራሳቸው ቪዲዮ ሲሉ የሚገባውን 2 ቀን 3 ቀን በአንድ ቪዲዮ ይመጣሉ ማለት ነው። በአንድ ቪዲዮ ይመጡና የነሱ የተወሰነ ሲጨምርላቸው እንደገና ወደዚያ ይገላበጣሉ ማለት ነው። ትልቅ እንትኑን የሚያደርገው እሱ ጋር ነው። አሁን ትናንትና በጣም ሁሉም የሚመለከተው ሁሉም የሚያየው ጓውቶ የሚጠብቀው ነገር ሲሆን ደግሞ በሱ ቻይናል ላይ ይጭናል ማለት ነው። እና አንዳንዶች ሲመጡ ምን ይላሉ? በቃ እኛ ሞክረናል፣ ደክሞናል፣ ታክቶናል፣ በቃ የሚዲያ ልጆችም ኦዲየንሶቻችንም እየተጨነቁ ነው እና በቅርብ አዲስ ነገር አለ፣ እኛ ስላቃተን ትልልቅ ሽማግሌዎች ተቀጣጥረናል፣ ቀኑ በቅርብ ይሆናል፣ እንግዲህ ተፈጣሪ ጋራ በቅርብ እንትኑን እንፈተዋለን፣ ችግሩን አይዟችሁ ምናምን ይሉልሃል ማለት ነው። እንደገና ያንን ነገር ትተው ሌላ ድራማ ይፈጥሩልሃል። በቃ እነሱ ያሉት በጉጉት ወዲያንሱ ሰው እየተባላስ በሱ በጉጉት እየጠበቃቸው ስበሳቸው መባላት እንዲባሉ ነው በቃ እንትን ያሉት ማለት ነው የያዙት ስራውን። እኛ ደግሞ እዚህ ጋር ምን ደርቀው ምንድነው ትንሽ ትልቁ ለምንድነው ስበሳችሁ የምትባሉት?